የተወደዳችሁና የተከበራችሁ የብር ዩቲዩብ ቻናል ተከታታዮች በባለፈው ፓርት 1ን አቅርቤላችሁ ነበር። ዛሬ ደግሞ ሁለተኛውን ፓርት ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም አዳዲስ ቪዲዮዎች በመለቅበት ጊዜ በፍጥነት እንዲደርሷችሁ የደወል ምልክቷን መጫናችሁን መርሳት የለባችሁም። ኦኬ በባለፈው በፓርት 1 ከ1 እስከ 15 ያሉ ጥያቄዎችን ሰርቼላችሁ ነበር። ዛሬ ደግሞ ከ16 ጀምሮ ያሉ ጥያቄዎችን በጋራ እንሰራለን። question number 16 what is the area of a triangle with vertex this one a b c ኦርደር ፔር ተሰጥቷችኋል። ይህን ኦርደር ፔር ተጠቅማችሁ ወይም ቨርቴክሱን ተጠቅማችሁ የትሪያንግሉን ኤሪያ ፈልጉ ነው የሚላችሁ። ይህን ለመስራት መጀመሪያ እስኪ የትሪያንግሉን ቨርቴክስ እናስቀምጠው። ከዚህ ጋር እንደምታዩት ይሄኛው ትሪያንግል ኤቢሲ አለ። ኮረስፖንዲንግ ቨርቴክስ ኮምፖነንቱ አለ፣ ኤክስ ኮምፖነንት እና ዋይ ኮምፖነንት። ይሄንኛውን ኤክስቴንድ ስታደርጉ የምታገኙት ፓራሌሎግራም። ስለዚህ የፓራሌሎግራም ኤሪያ እና የትሪያንግሉ ኤሪያ ምን ሪሌሽንሺፕ አለ የሚለውን ማስታወስ ይኖርባችኋል። ስለዚህ የትሪያንግል ኤሪያ ከፓራሌሎግራም ኤሪያ ያለው ሪሌሽን ኤሪያ ኦፍ ትሪያንግል ኢኳል ቱ ሃፍ ኦፍ ኤሪያ ኦፍ ፓራሌሎግራም ነው የሚሆነው። ስለዚህ እሱን ኮንሰፕት በመጠቀም በቀላሉ የተጠየቃችሁትን ትሪያንግል ኤሪያ ማግኘት ትችላላችሁ። ያን ለማግኘት መጀመሪያ ይሄኛውን ቬክተር ትፈልጋላችሁ። ቬክተር ኤቢን ትፈልጋላችሁ፣ ቬክተር ኤሲን ትፈልጋላችሁ። ከዛ የዚህ ፓራሌሎግራም ኤሪያ ማለት የዚህ ክሮስ ፕሮዳክት ኖርሙን መፈለግ ነው የሚጠበቅባችሁ። ሶ እዚህ ላይ ኤ ክሮስ ቢ I mean vector AB cross vector AC equal to this one IJK determinant form ወይም በዚህኛው ፎርም በቀላሉ ማግኘት ትችላላችሁ። ሉክ እዚህ ጋር 0 ያደረኩት ምንድነው የሰጣችሁ ኮምፖነንት ስንት ስለሆነ ነው። እዚህ ጋር ቬክተሩ እንደምታዩት እቺኛዋ i ነች ማይነስ 3j ማለት ነው። ይሄኛው እንደገና 5i + 1j ማለት ነው። ስለዚህ ፕላስ 0 k እና እዚህኛውም ፕላስ 0 k ማለት ይችላልላችሁ። ሶ እነዚህን በ0 ኢንትሪውን ሞላሁት። ስለዚህ የዚህን ዲተርሚናንት ነው የምትፈልጉ። የዚህ ዲተርሚናንት ሪዛልቱ ደግሞ 16k ይመጣላችኋል ኢን k ዳይሬክሽን ማለት ነው። ስለዚህ እንደምታዩት እዚህ ጋር ክሮስ ፕሮዳክት ነው። ክሮስ ፕሮዳክት ሪዛልቱ ቬክተር መሆኑ ይታወቃል። ከዛ የምንፈልገው የዚህን ፓራሌሎግራም ኤሪያ የዚህን ፓራሌሎግራም ኤሪያ ለመፈለግ ቀጥታ ይሄኛውን ሌንግዙን መፈለግ ነው። የማንን ሌንግዝ? የዚህን ክሮስ ፕሮዳክት ሌንግዝ። ስለዚህ የዚህ ክሮስ ፕሮዳክት ሌንግዝ ማለት ኖርሙ ማለት ነው። ያው ሌንግዝ ከኖርሙ ጋር ኢኩቫለንት ስለሆነ ኖርም ኦፍ ዚስ ዋን which is equal to area of parallelogram ይመጣላችኋል። ስለዚህ የዚህ ኖርም ስትፈልጉ ስኩዌር ሩት ኦፍ 16 ስኩዌር ይመጣል። ሪዛልቱ 16 ይመጣላችኋል። ሶ የዚህ ፓራሌሎግራም ኤሪያ ስንት ነው ማለት ነው? 16 ስኩዌር ዩኒትስ ይሆንላችኋል። ነገር ግን የተጠየቃችሁት የትሪያንግሉን ኤሪያ ነው የተጠየቃችሁት። ስለዚህ ቀድሜ እንደነገርኳችሁ የዚህ ትሪያንግል ኤሪያ ማለት ከሃፍ በማድረግ የፓራሌሎግራሙን ኤሪያ የምታገኙት ሪዛልት ነው። ሶ 16 ሲካፈል ለ2 8 ይመጣላችኋል። ስለዚህ ይህን የያዘው ምርጫ መፈለግ ነው። ሶ the correct choice is choice A. Question number 17 which one of the following is a convergent series? እዚህ ጋር ስሬስ ተሰጥቷችኋል። ከሚከተሉት ውስጥ ኮንቨርጀንስ ሬስ የሆነው የትኛው ነው የሚላችሁ። እስኪ አንድ በአንድ እንስራቸው። ከዛም በፊት አንድ ጂኦሜትሪክ ሬስ ኮንቨርጀንስ የምንለው መቼ ነው የሚለውን ማወቅ ይኖርባችኋል። እሱን ማስታወስ ነው። ስለዚህ ጂኦሜትሪክ ሬስ to be convergence based on r ማለት ነው። absolute values of r less than 1 ከሆነ ኮንቨርጀንስ ሬስ ብለን እንጠራዋለን። ነገር ግን ይህን ሳቲስፋይ ካላደረገ
it is divergence. So n is key. A is equal to the summation of 2/5 the power of 1 minus k k run from 1 up to infinity. ይሄኛውን ትንሽ ሲምፕሊፋይ ስናደርገው ይሄኛው ይመጣል። ምክንያቱም እዚህ ጋር ምንድነው 2/5 the power of 1 ማለት ቀጥታ 2/5 ይመጣላችኋል ታይምስ 2/5 the power of minus k ነው የሚሆነው 2/5 the power of minus k ብዬ እዚህ ጋር ጽፌላችኋለሁ። ይሄኛው እንደገና ደግሞ ማለት ከማን ጋር እኩል ነው? ይችኛው ኤክስፕሬሽን ከማንኛው ኤክስፕሬሽን ጋር እኩል ነው? ከዚህኛው ኤክስፕሬሽን ጋር እኩል ናቸው። ሶ ከፈለጋችሁ ይሄኛውን የተወሰኑትን ሊስት አድርጋችሁ ማየት ትችላላችሁ። እዚህ ጋር ሊስት አድርጌ ያስቀምጬላችኋለሁ። ነገር ግን እዚህ ጋር በቀይ ከለር እንዳስቀመጥኩላችሁ አርን እና የዚህን ሪዛልት። ስለዚህ የመጀመሪያው ቾይስ ላይ የአር ቫልዩ ስንት ነው? 5/2 ነው። ስለዚህ 5/2 ያንሳን ከአንድ የሚለውን ቸክ ታደርጋላችሁ። ይሄኛው ደግሞ ምን አይሆንም? አያንስም አይደለ? ይበልጣል። ሶ ይሄኛው ስሬስ ምን አይደለም ማለት ነው? ኮንቨርጀንስ ስሬስ አይደለም። ስለዚህ ይሄኛው መልስ አይሆንም። ወደ ቀጣውን ቾይስ እንሄዳለን። ቾይስ ቢ ላይ የሰጣችሁ ይሄኛው ኤክስፕሬሽን ነው። ስለዚህ ይሄኛውንም የተወሰነ ሲምፕሊፋይ እናደርገው። እዚህ ጋር ሲምፕሊፋይ ስቴፕ ባይ ስቴፕ ሲምፕሊፋይ አድርጌላችኋለሁ። to the power of k times to the power of 1 ማለት ነው። ይሄኛው 5 to the power of k times 5 to the power of minus 1 ማለት ነው። እዚህ ጋር ተዋላችሁ ይመጣል። እዚህኛው ደግሞ 5 to the power of minus 1 ማለት ደግሞ 1/5 ማለት ነው። ስትገለብጡት ወይም after simplification ይሄኛውን ተርም ታገኛላችሁ 10 ይመጣላችኋል። to the power of k over 5 to the power of k አላችሁ። ይሄኛው እንደገና ደግሞ ኬኬ ነው። እዚህ ጋር እንደምታዩት ኤክስፖነንቱ ተመሳሳይ ነው። ስለዚህ የጋራ ማድረግ ትችላላችሁ ኬን which is 2/5 the power of k አይሆንላችኋል። የተወሰኑት ሊስት ስታደርጉት ይሄኛው ይመጣላችኋል። አሁንም በሬድ ከለር ያስቀመጥኩላችኋል። ይሄ ኢንዲኬት የሚያደርጋችሁ ምንድነው? የአር ቫልዩ ነው። ስለዚህ አሁን ቼክ ታደርጋላችሁ 2/5 ለዛን 1 ነው ወይ የሚለውን ቼክ ታደርጋላችሁ። ትክክል ነው አይደለ? ከአንድ አንሳን 2/5 so this series is convergence series ነው ማለት ነው። so the correct choice is choice B ነው። ሌሎቹ አለመሆናቸውን ላሳያችሁ። እናንተ ጥያቄ ስትሰሩ ያው መልሱን እርግጠኛ ከሆናችሁ ወደ ሌሎቹ ምርጫ መሄድ አይጠበቅባችሁም፣ ጊዜያችሁን መቆጠብ ስላለባችሁ። ቾይስ ሲ የሰጣችሁ ይሄኛው ኤክስፕሬሽን ነው። ስለዚህ ይሄኛው ኤክስፕሬሽን ደግሞ ሲምፕሊፋይ ስናደርገው ይሄኛውን እናገኛለን 5 to the power of k times 5 to the power of minus 2 ማለት ነው። ይሄኛውን ደግሞ የተወሰነ ሲምፕሊፋይ ስናደርገው ይሄኛውን ኤክስፕሬሽን ታገኛላችሁ 1/25 times 5 to the power of k ማለት ነው። የተወሰኑት ሊስት ስታደርጉ ይሄኛውን ታገኛላችሁ። ሉክ እዚህ ጋር አሁንም በሬድ ከለር ያስቀመጥኩላችሁ የአር ቫልዩ ነው። ቼክ ታደርጋላችሁ የአር ቫልዩ እዚህ ጋር 5 ለዛ 1 ነው ወይ ፎልስ ነው አይደለ? ስለዚህ ይሄኛው ስሬስ ምን አይደለም ማለት ነው? ኮንቨርጀንስ ስሬስ አይደለም፣ ዳይቨርጀንስ ስሬስ ነው የሚሆነው። ቾይስ ዲም የሰጣችሁ ኤክስፕሬሽን ይሄኛው ኤክስፕሬሽን ተሰጥቷችኋል። ይሄኛውን ሲምፕሊፋይ ስታደርጉ መጨረሻ ላይ የምታገኙት እዚህ ጋር ስቴፕ ባይ ስቴፕ አስቀምጬላችኋለሁ። እናንተ ቼክ ማድረግ ትችላላችሁ እያንዳንዱን። መጨረሻ ላይ የምታገኙት ይሄኛውን ኤክስፕሬሽን ታገኛላችሁ 12 times 4/3 the power of k ይሆናል። ሉክ እዚህ ጋር r ማን ነው የሚለውን ቼክ ታደርጋላችሁ። r ማን ነው? 4/3። ስለዚህ 4/3 ያንሳን ከአንድ የሚለውን ቼክ ታደርጋላችሁ። አያንስም አይደለ? 4/3 ይበልጣል ከአንድ ነው እንጂ so this series is divergence series ነው፣ convergence አይሆንም። so መልሳችን የሚሆነው B ነው ማለት ነው። Question number 18. What are the minimum and the maximum values of z which is equal to twice of x plus 3y subject to the constraint these constant respectively ይላችኋል። ይህ ጥያቄ ሊኒየር ኦፕቲማይዜሽን ወይም ሊኒየር ፕሮግራሚንግ ላይ የመጣ ጥያቄ ነው። እንደዚህ አይነት ጥያቄ በየአመቱ ብዙ ጊዜ ይመጣል። ስለዚህ አንድ በአንድ እንዴት እንደሚሰራ ጥያቄ እዚህ ጋር ሰራላችኋለሁ። እንግዲህ የተወሰኑ ስቴፖች ይኖራሉ እንደዚህ አይነት ጥያቄዎችን ለመስራት። ስለዚህ የመጀመሪያው ስቴፕ ምንድነው የሚሆነው?
ፊዚብል ሪጅኑን አይዴንቲፋይ ማድረግ ይጠበቅባቸዋል ወይም ስኬች ፊዚብል ሪጅኑ በትክክል ስኬች ማድረግ ይኖርባቸዋል። ሁለተኛው ስቴፕ ምንድነው? ፋይንድ ኦል ኮርነር ፖይንቶችን ትለያላችሁ። ከዛ በሶስተኛ ላይ የሚኖርባችሁ ወይም የሚጠበቅባችሁ ምንድነው? ኢቫሉዌት ማድረግ ነው። አት ኮርነር ፖይንት የዚህን ኦብጀክቲቭ ቫልዩን ትፈልጋላችሁ። ኦብጀክቲቭ ቫልዩን ከፈለጋችሁ በኋላ ማክሲማም ቫልዩ ከሆነ የጠየቃችሁት ማክሲማሙን ፒክ ማለት ነው። ሚኒማሙን ከሆነ የጠየቃችሁ ደግሞ ሚኒማሙን መፈለግ ነው የሚኖርባችሁ። ስለዚህ እዚህ ላይ እንደምታዩት ግራፉን ስኬች አድርጌላችኋለሁ። እንዴት ነው ስኬች የምታደርጉት? ይህን ፊዚብል ሪጅን ለማግኘት እያንዳንዱ ኮንስትሬንት ስኬች ታደርጋላችሁ። x + y ግሬተር ዛን ኢኳል ቱ 2 የሚለው ኢንኢኳሊቲውን ወደ ኢኳሊቲ ቀይራችሁ መጀመሪያ ምን ታደርጋላችሁ? ኤክስ አክሲስን የት ላይ እንደሚቆርጠው ዋይ አክሲስ ላይ የት ላይ እንደሚቆርጠው መለየት ይኖርባችኋል። ስለዚህ እዚህ ጋር ስኬች ያደረኳት ይችኛዋ ላይ x + y ግሬተር ዛን ኦር ኢኳል ቱ 2 ብዬ ያስቀመጥኳት የመጀመሪያው ኢንኢኳሊቲ ነው ወይም የመጀመሪያው ኮንስትሬንት ነው ማለት ነው። ስለዚህ የኛው እንደምታዩት ግሬተር ዛን ኦር ኢኳል ቱ 2 ነው የሚላችሁ። ስለዚህ ኤክስ አክሲስን አቱ ላይ ቆርጣን ዋይ አክሲስንም በተመሳሳይ መንገድ አቱ ላይ እንግዲህ ኤክስ ኢንተርሴፕት ነው። ኢንተርሴፕት የሚለውን ኮንሰፕት አፕላይ ማድረግ ነው አይደል? ኤክስ አክሲስን የት ላይ ቆርጣን የሚለውን ለማወቅ ዋይ 0 ማለት ነው። ዋይ አክሲስን የት ላይ ቆርጣን የሚለውን ለማወቅ ደግሞ ኤክስ 0 በማድረግ ኢንኢኳሊቲውን ኢኳል በማድረግ የምታገኙ ነው። ስለዚህ ሁለት ላይ ቆርጣን የመጀመሪያው ኮንስትራንት የሁለተኛው ኮንስትራንት በተመሳሳይ መንገድ የኤክስ አክሲስን አት 5 ላይ ይቆርጠዋል። እዚህ ላይ ይቆርጠዋል 5 ላይ ይቆርጠዋል። ዋይን እንደገና ደግሞ አት 5 ላይ እዚህ ጋር ይቆርጠዋል። ስለዚህ 5 አላችሁ። ከዛም በፊት የመጀመሪያው ኮንስትራንት ላይ ልመለስና ኢንኢኳሊቲ ስለሆነ ያላችሁ ፊዚብል ሪጅኑ ምንድነው የሚሆነው? ወደ ላይ ነው የሚሆነው እዚህ ጋር። ለዚህኛው እንደገና ደግሞ ስትመጡ ላይኑ እንደምታዩት ኢኳል አድርጋችሁ ስትሰሩ ይሄኛውን ላይ ነው የምታገኙ። ነገር ግን ለዛ ኦር ኢኳል ቱ ነው የሚላችሁ። ስለዚህ ሼዲድ ሪጅን ወዴት የሚመጣማ ነው? ወዴታች ይመለሳል። ቴስቲንግ ፖይንት መጠቀም ትችላላችሁ። እንግዲህ ፊዚብል ሪጅን በትክክል ለማወቅ ቴስቲንግ ፖይንት የሚባል ኮንሰፕት አለ። ቴስቲንግ ፖይንት ተጠቅማችሁ ፊዚብል ሪጅኑን በትክክል ማግኘት ትችላላችሁ። ስለዚህ የሁለቱን ኮንስትሬንት በትክክል ስለናል ማለት ነው። ከዛ የሚቀረን የሁለቱ ነው፣ እዚህኛውና የዚህኛው። የመጨረሻ ይሄኛው ነው። ሶስተኛው ኮንስትሬንት ይሄኛው ነው። ስለዚህ ይሄኛውን ለማወቅ ደግሞ ኤክስ አክሲስን የት ላይ ይቆርጠዋል የሚለውን ለማወቅ ይሄኛው ሙሉ በሙሉ 0 ማለት ነው። ስለዚህ -x = 4 ይመጣል። x ቫልዩ -4 ይመጣል። ስለዚህ ኤክስ አክሲስን አት -4 ላይ ይቆርጠዋል። ቀጣይ ቸክ የምታደርጉት ምንድነው? ዋይ አክሲስን የት ላይ ይቆርጠዋል የሚለውን ለማወቅ ይችኛዋን ሙሉ በሙሉ 0 ታደርጋላችሁ የኤክስ ቫልዩ። ስለዚህ 2y = 4 ይመጣል። ዋይ ስንት ይመጣላችሁ ማለት 2 ይመጣል። ዋይ 2 ይመጣል። እንደ አጋጣሚ ከመጀመሪያው ኮንስትሬንት ዋይ አክሲስን የቆረጠበት ላይ ይሄኛውን ኮንስትሬንት ይቆርጠዋል። ስለዚህ ይችኛዋን አገኛችሁ። ከዛ በመቀጠል ምንድነው የሚጠበቅባችሁ? ሁለቱን ኮኔክት ማድረግ ነው። እነዚህን ኮኔክት ካደረጋችሁ በኋላ ኤክስቴንድ ማድረግ ትችላላችሁ ላይን እስከሆነ ድረስ። ከዛ በመቀጠል ሼዲድ ሪጅኑን ቸክ ታደርጋላችሁ። ሼዲድ ሪጅኑ እንግዲህ ሼዲድ ሪጅኑን ቸክ ለማድረግ ቴስቲንግ ፖይንት መጠቀም ነው። እዚህ ጋር 0 መውሰድ ትችላላችሁ። እዚህ ጋር ለምሳሌ 0 ልውሰድና እዚህ ጋር ቸክ አድርጉት። 0 ይሄኛው ሙሉ በሙሉ ምን ሆናል? ይሄኛው ኤክስፕሬሽን 0 ይመጣል። ስለዚህ 0 ያንሳን ከ4 እውነት ነው አይደለ? ስለዚህ እውነት ሆነ ማለት ሼዲዳችሁ ወዴት ነው ማለት ነው? ወዴታችሁ ሆነ ማለት ነው። ሼዲዳችሁን አገኛችሁ። ከዛ በመጨረሻ ላይ እነዚህን ሪጅናቸውን ወይም ሼዲዳቸው ወዴት ነው የሚለውን ቸክ ታደርጋላችሁ። ኤክስ ግሬተር ዛን ኢኳል ቱ 0 የሚለውን የመጀመሪያ ስቴፓችሁ ምንድነው? ኢንኢኳሊቲ ወደ ኢኳሊቲ ቀይሩት። x = 0 ማለት ነው። x = 0 ማለት ነው ዋይ አክሲስ ማለት ነው። ዋይ አክሲስ ሲሆን ሼዲድ ወዴት ይመጣል ማለት ነው? ወደዚህ ይመለሳል። ከዛ በመጨረሻ ላይ y ግሬተር ዛን ኢኳል ቱ 0 ማለት ደግሞ y = 0 ብላችሁ ታገኙታላችሁ ማለት ነው። x አክሲስ ማለት ነው ይሄኛው አክሲስ። ስለዚህ ወደ ላይ ይመለሳል ማለት ነው። ስለዚህ የሁሉም ኮመን ሪጅናቸው የትኛው ነው ማለት ነው? እዚህ ጋር በዚህ ከለር ያስቀመጥኩላችሁ ወይም በብሉ ከለር ያስቀመጥኩት ምንድነው ማለት ነው? የዚህ ጥያቄ ፊዚብል ሪጅኑ ነው ወይም የዚህ ኮንስትራንት ፊዚብል ሪጅኑ ይህ ሪጅን ነው። መረሳት የሌለበት ተማሪዎች
ሁልጊዜም ሊኒየር ፕሮግራሚንግ ሶልቭ ስታደርጉ ፊዚብል ሪጅኑ ኦከር የሚሆነው የት ላይ ነው? የመጀመሪያው ኳድራንት ላይ ነው። መሸወድ የለባችሁ። ይሄኛው ፈርስት ኳድራንት ነው አይደል? ይሄኛው ሰከንድ፣ ሰርድ፣ ፎርዝ ማለት ነው። ስለዚህ ምንም ይሁን ምን ፊዚብል ሪጅኑ የት ላይ ነው የሚሆነው ማለት ፈርስት ኳድራንት ላይ ነው ማለት ነው። ፈርስት ኳድራንት ላይ ነው። ስለዚህ ፈርስት ኳድራንት ላይ ፊዚብል ሪጅናቸውን በትክክል ማውጣት ይኖርባቸዋል። የመጀመሪያውን ስቴፕ ጨረስ። ከዛ መቀጠል ምንድነው? ፋይንድ ኦል ኮርነር ፖይንትስ ነው። ሁሉንም ኮርነር ፖይንት መፈለግ ይኖርባቸዋል። ያ ማለት ነው ኮርነር ፖይንት ማለት ነው ማለት ሁለቱ ላይን ክሮስ የተደራረጉበት ፖይንት ማለት ነው። ለምሳሌ የመጀመሪያውን ብወስድ ይችኛው አንድ ኮርነር ፖይንት አለ። ለምን? ይሄ ላይን እና ይሄ ላይን የተቆራረጡበት ስለሆነ እዚህኛው ምን አላችሁ? ኮርነር ፖይንት አለ። ለምን? ይችኛዋ ላይን እና ይችኛዋ ላይን y = 0 የሚለው የተቆራረጡበት ስለሆነ እዚህኛው በተመሳሳይ መንገድ ኮርነር ፖይንት አላችሁ፣ እዚህኛው ኮርነር ፖይንት አላችሁ። ስለዚህ እነዚህን አራቱን ኮርነር ፖይንት በትክክል ማውጣት ይኖርባችኋል። ከዛ በመቀጠል የዜድ ቫልዩን መፈለግ ነው የሚኖርባችሁ። ስለዚህ ትንሽ የሚያስቸግራችሁ የዚህኛዋን ኮርነር ፖይንት መፈለግ ነው። ያ ማለት የዚህ ላይን እና የዚህ ላይን የተቆራረጡበት። ይሄን ለማወቅ ቀጥታ ሳይመንቴኒየስ ሶልቭ ማድረግ ነው የሚኖርባችሁ ማለት። ሲስተም ኦፍ ሊኒየር ኢኩዌሽን አላችሁ እዚህ ጋር 2y - x = 4 ምክንያቱም ይችኛውን ኮርነር ፖይንት ለመፈለግ ስለሆነ የፈለግነው። ስለዚህ ይሄኛው ላይን እና ይሄ ላይን የተቆራረጡበት ማለት ነው። ስለዚህ የመጀመሪያው ይሄኛው ነው፣ የመጀመሪያው ላይን ነው። ይሄኛው ላይን እንደገና ደግሞ ኢኩዌሽኑ ይሄኛው x + y = 5 ማለት x + y = 5 ይሄኛው ሶልቭ ስታደርጉ ቀጥታ መደመር ቁልቁል ደምሩ 3y ይመጣል። ይሄኛው -x + x 0 ይመጣል። ስለዚህ 3y = 9 ሆነላችኋል። y ሶልቭ ስታደርጉ 3 ይመጣል። y 3 ከሆነ x ግዴታ 2 ይሆናል። ወይም እንዴት ነው ያገኘነው ካላችሁኝ x ቫልዩን ቀጥታ እዚህ ጋር y 3 ስታደርጉ x ምን ይመጣላችኋል? 5 ሲቀነስ 3 2 ይመጣል። ስለዚህ እሺኛውን ኮርነር ፖይንት በትክክል አገኘን። እሺኛውን ኮርነር ፖይንት ካገኘን በኋላ ቀጥታ ምንድነው የሚጠበቅን? ኢቫሉዌት ማድረግ ነው። ማንን? የዜድ ቫልዩ። እሱን ደግሞ እንዴት ኢቫሉዌት እንዳደረግኩት እዚህ ጋር ላሳያችሁ። ሉክ እዚህ ጋር ኮርነር ፖይንት አላችሁ። ማን? አራት ኮርነር ፖይንት ብያችኋለሁ። ስለዚህ ይሄኛው ማን ነው? 2,0 አላችሁ። ይችኛዋ ማለት ነው 2,0 አላችሁ። ከዛ በመቀጠል ይሄኛው አላችሁ ማን? 5,0 አላችሁ። ሶስተኛው ኮርነር ፖይንት ደግሞ ማን ነው? አሁን ያገኘነው የx ቫልዩ 2 የy ቫልዩ 3 ማለት 2,3 አላችሁ። ከዛ በመቀጠል አራተኛው ኮርነር ፖይንት ደግሞ ይሄኛው ነው 0,2y አክሲስ ላይ ስለሆነ ከዛ ምንድነው የሚጠበቅባችሁ? ዜድ ቫልዩ መፈለግ። ዜድ ቫልዩ ማለት ባጭሩ ምንድነው? በኤክስ ቫልዩ እና በዋይ ቫልዩ የተሰጠንን ኦርደር ፔር ቀጥታ ሰብስቲቱት በማድረግ የምናገኘው ሪዛልት ነው። ስለዚህ 2 ሲባዛ በ2 0 4 + 3 × 0 0 ይመጣል። ስለዚህ 4 ይመጣል። በተመሳሳይ መንገድ የኤክስ ቫልዩ እዚህ ጋር 5 ነው። 5 × 2 10 ነው። የዋይ ደግሞ 0 ስለሆነ ቀጥታ ሪዛልታችን 10 ይመጣልና ከዛ በመቀጠል 2 3 ነው። አሁንም 2 ሲባዛ በ2 4 ሲደመር 3 ሲባዛ በ3 9 9 ሲደመር 4 13 ይመጣል። የመጨረሻው 0 2 ነው። አሁንም በኤክስ ቦታ ላይ 0 በዋይ ቦታ ላይ 2 መተካን ነው። ስለዚህ ይሄ ሪዛልት ምን ይመጣል? 6 ይመጣል። ከዚህ በኋላ ወደ ጥያቄያችሁ መመለስ ነው። የጠየቃችሁ what are the minimum and the maximum values of this one subject to the constraints respectively። ስለዚህ መጀመሪያ ሚኒመም ቫልዩ ሁለቱም ነው የሚጠይቃችሁ፣ ሚኒመም ቫልዩንም ማክሲመም ቫልዩን respectively። ስለዚህ ስለሚላችሁ ሚኒመም ቫልዩን መጀመሪያ ታስቀድማላችሁ፣ ማክሲመም ቫልዩ ደግሞ በመቀጠል ታስቀምጣላችሁ። ሶ ይሄን ያዘው። ስለዚህ ሚኒመም ቫልዩ ማለት ነው ከነዚህ ውስጥ ትንሹ ማለት ነው 4 10 13 6 ነው። እዚህ ጋር የዜድ ቫልዩ ትንሹ ማለት 4 ነው። ስለዚህ ሚኒመም ቫልዩ ይሄኛው እና ከዛ ትልቁስ ማለት ነው 13 ነው። ስለዚህ ማክሲመም ቫልዩ this one። ስለዚህ 4 and 13 የያዘውን ምርጫ መፈለግ ነው የሚኖርባችሁ። ሶ this one የያዘውን ምርጫ ማን ነው ማለት ነው? choice C። so choice is the correct answer. Question number 19. A library has registered the following
data about daily book borrows for 10 consecutive days እዚህ ጋር የሪካርድ የተደረገው ነው ስለዚህ ወይም እዚህ ጋር ካውንት አድርጋችሁ 10 መሆናቸውን ቼክ ማድረግ ይችላልላችሁ 3 4 5 6 7 8 9 10 what is the range of the given data ነው ስለዚህ ይሄኛው ሮ ዴታ ነው የሰጣችሁ ይሄን በቀላሉ ማድረግ ይችላልላችሁ ማክሲመም ቫልዩ ማይነስ ሚኒመም ቫልዩ በማድረግ ሬንጁን ማግኘት ይችላልላችሁ ሬንጅ ማለት ማክሲመም ቫልዩ ማይነስ ሚኒመም ቫልዩ ስለሆነ ሶ የቀለል ያለ ጥያቄ ነው 92 ነው የሚሆነው እዚህ ጋር ማክሲመም ቼክ አድርጉ 92 ነው የሚሆነው ከዚህ የበለጠ የለም ስለዚህ 92 ቀነስ ትንሹስ ማን ነው 36 30 83 so anyway minimum value ደግሞ ማን ነው 13 ነው ስለዚህ 92 minus 30 which is 62 አይሆንም ስለዚህ ይሄን የያዘው ምርጫ መፈለግ ነው which is choice A is the correct answer ቀጣው question number 20 in how many different ways can 6 people be seated at a round table 6 people in a round table how many ways ወይም ምን ያህል ጊዜ መቀመጥ ይችላሉ ነው የሚላችሁ ይሄኛው ጥያቄ circular permutation እያልን የምንጠራው ነው ስለዚህ circular permutation ጊዜ 6 minus 1 ወይም n minus 1 ፋክቶሪያል በማድረግ ነው የምንሰራው ስለዚህ 6 minus 1 5 ይመጣላችኋል 5 ፋክቶሪያልን ሲምፕሊፋይ ማድረግ ወይም 5 ፋክቶሪያል ማለት ደግሞ 5 times 4 times 3 times 2 times 1 ማለት ነው ይሄን አባስታችሁ መጨረሻ ላይ የምታገኙት 120 ይሆናል ስለዚህ እኔ ያዘው ምርጫ መፈለግ ነው ዲ ሶ መልሳችን የሚሆነው ዲ ነው question number 21 let A is equal to this 3 by 3 matrix then 1 over 3A is equal to እዚህ ጋር 3 by 3 ማትሪክስ ተሰጥቷቸዋል ስካላር መልቲፕሊኬሽን ነው ጠይቃችሁት ቀለል ያለ ጥያቄ ነው ይሄም ስለዚህ ማትሪክስ እያንዳንዱን ኢንትሪ በ1/3 ማባዛት ነው ስለዚህ በ1/3 ሲታባዙ ይሄ 3 1 ይመጣል ይሄኛው -1 ይመጣል ይሄኛው 2 ይመጣል ስለዚህ እያንዳንዱ ኢንትሪ በ1/3 አባዝታችሁ ሲምፕሊፋይ አድርጋችሁ የምታገኙት ሪዛልት የተጠየቃችሁት ማትሪክስ scalar multiplication ነው ስለዚህ 1/3 times a equal to ዝጋባዝ ይችላልችኋለሁ ይሄን መፈለግ ነው ይሄን ያዘው ምርጫ መፈለግ ነው የመጀመሪያው 1 - x ይሄ አይሆንም እዚጋው 1 - 3 አይሆንም እዚጋ 9 በ1 ነው የሚጀምረው እዚጋ 1 - 1 2 - 2 3 4 ኦኬ 4 - 2 1 yeah so the correct choice is choice D Question number 22. Consider a circle that has diameter AB of length 8 cm. If you fold the circle over AB, then what is the area of the part of the circle on one part of the diameter in centimeter square? የሰርክሉ ዲያሜትር ተሰጥቷችኋል የሰርክሉ ዲያሜትር ከተሰጠ በቀላሉ ምን ማግኘት ይችላልላችሁ ሬዲየሱ ማግኘት ይችላል ሬዲየሱ ስንት ነው የሚሆነው 4 ሴንቲሜትር ይሆናል ስለዚህ የሰርክሉ ግማሹ ኤሪያ ነው የተጠየቃችሁ ፎልድ ስለሚላችሁ ስለዚህ ሙሉ የሰርክሉን ኤሪያ ከፈለጋችሁ በኋላ ለሁለት በማካፈል የምታገኙት የተጠየቃችሁት ጥያቄ መልስ ወይም የተጠየቃችሁት ኤሪያ ይሆናል ስለዚህ እሱንም እዚጋ ቶታል ኤሪያ which is equal pi r square ነው ሰርክል እስከሆነ area of a circle which is equal to pi r square ነው ቀጥታ ሰብስቲቱት ማድረግ ነው አራት ነው የሚሆነው ስለዚህ ባለ ቦታ ላይ 4 ስትተኩ 16 ፓይ ይሆናል 16 ፓይን ለሁለት ማካፈል ነው ስለዚህ 8 ፓይ ይሆንላችኋል so the correct answer is choice C question number 23 if p is a fixed positive number which one of the following is true about the graphs of the given linear functions A. The graph of f is equal to bx is horizontal. Look, p is positive number, so if p is positive number, y is equal to or f is equal to bx is not horizontal line. B. The graph of f is equal to 2x minus p is decreasing.
x coefficient is look here positive and b is positive. In this case it is not decreasing, it is increasing ነበር መሆን የነበረበት። እዚህ ጋር ግራፉን ቼክ ማድረግ ትችላላችሁ። እዚህ ጋር ፖዚቲቭ ኤክስ አክሲስ ላይ ነው የሚቆርጠው ወይም ኤክስ አክሲስን የሚቆርጥበትን ቼክ ለማድረግ ማለት ነው። ዋይ አክሲስን ደግሞ የት ላይ ይቆርጠዋል የሚለው ዋይ ዜሮ በማድረግ አይ ሚን ኤክስ ዜሮ በማድረግ የምታገኙት ነው። ኤኒዌይ ዲክሪዚንግ ሳይሆን ኢንክሪዚንግ ነው የሚሆነው። the graph of f is equal to minus 2x minus b is a straight line ይላችኋል። ይሄኛው ትክክል ነው። question of linear equation እያልን የምንጠራው ስትራክቸር ነው ያዘላችሁ። ሶ ይሄኛው ትክክል ነው። d the graph of f is equal to minus 2x plus b is increasing ይላችኋል። ይሄኛው ስህተት ነው። ምን ነበር መሆን የነበረበት? ዲክሪዚንግ ነው። ግራፉን እስከ ያደርጋችሁ ማየት ትችላላችሁ። x ቫልዩ ሲጨምር y ቫልዩ የሚጨምር ከሆነ ኢንክሪዚንግ እንለዋለን። ነገር ግን x ሲጨምር y ቀንስ ከሆነ ወይም አንዱ ለሌላኛው ኦፖዚት ከሆነ we call it is decreasing function ብለን እንጠራዋለን። anyway the correct choice is choice C. Next question, if a is equal to this one and b is this one, then a plus b is equal to what? look እዚህ ላይ ቁጥሮችን እንዴት መደመር መቀነስ ማካፈል ማባዛት እንዳለባቸው መለማመድ ይኖርባቸዋል። እዚህ ጋር ሁለት ቁጥሮች ተሰጥቷቸዋል። እነዚህን ቁጥሮች እንዴት መደመር እንደምትችሉ ሜጀር ለማድረግ የመጣ ጥያቄ ነው። ስለዚህ ቀጥታ ይሄን ቁጥር እዚህ ላይ በጋራ እንደምረው። look a ማለት የተሰጣችሁ ነው። እስከ የት ያለው? እዚህ ጋር እስከዚህኛው ያለው ማለት ነው። እስከ -2 ያለው የa ቫልዩ ነው። የb ቫልዩ ደግሞ -3 ታይምስ ስኩዌር ሩት ኦፍ 2 + 2 የሚለው ነው። ሉክ እዚህ ላይ እንግዲህ እነዚህ በሬድ ከለር ያስቀመጥኩላችሁ እርስ በርስ ካንሰል የሚሆኑ ናቸው። ይሄኛው በዚህኛው ካንሰል ይሆናል ኦፖዚት ሳይን ስላለው። ከዛ -2 አለ እዚህ ጋር እንደገና ደግሞ 2 አለ። አሁንም ኦፖዚት ሳይን ያላችሁ ሙሉ በሙሉ 0 ይሆናል። ስለዚህ የሚቀራችሁ ኤክስፕሬሽን የትኛው ነው ማለት -2 ታይምስ √3 ይሆናል። ስለዚህ ይሄን ያዘው ምርጫ መፈለግ ነው። ቾይስ ኤ። ሶ መልሳችሁ የሚሆነው ቾይስ ኤ። Next question number 25. Which one of the following sets represent an empty set? A. X says that the set X says that X element of real number and X square less than or equal to 0. ቸክ ታደርጋላችሁ። እዚህ ጋር x ማለት ሪል ነምበር ነው። ስለዚህ ይህን ሳቲስፋይ የሚያደርግ ቢያንስ አንድ ነምበር አለ ወይ የሚለውን ቸክ ታደርጋላችሁ። አለ። ለምሳሌ ማንም መውሰድ ይችላላችሁ። 0 መውሰድ ይችላል። 0 ለዛ እንኳን 0። ስለዚህ ይሄኛው ኤምፒ ሴት አይደለም። b x element of real number and 0 less than x less than or equal to 1 ይላችኋል። x ናቹራል ነምበር ነው። ስለዚህ እዚህም ላይ ማንም መተካት ይችላላችሁ። በኤክስ ቦታ ላይ አንድ ያለ ስለዚህ አለ ይሄኛውን ሳቲስፋይ የሚያደርግ። ስለዚህ ይሄኛው ሴት ምን አይደለም? ኤምፒ ሴት አይደለም። ሲ ላይ x such that x element of real number and square root of x squared is equal to x ይላችኋል። ይሄኛው x ቫልዩ ሪል ነምበር የሆነ x ቫልዩ ይሄን ሳቲስፋይ የሚያደርግ አለ። ለምሳሌ ማንም መውሰድ ይችላል። አንድም መውሰድ ይችላል። square root of 1 ከማን ጋር እኩል ነው? ከ1 ጋር እኩል ነው። ስለዚህ ይሄም ኤምፒ ሴት አይሆንም። ዲ x such that x element of natural number and x less than or equal to -1 ይላችኋል። ስለዚህ ናቹራል ነምበር ሆኖ ከ-1 ያነሰ ቁጥር አለ ወይ የሚለውን ቸክ ታደርጋላችሁ። የለም አይደለም። ናቹራል ነምበር ከአንድ ስለሚጀምር 1 2 እያለ ስለሚቀጥል ስለዚህ ኤምፒ ሴት የሚሆነው የትኛው ነው? ቾይስ ዲ ላይ የተቀመጠው ነው። ሶ ቾይስ ዲ is correct answer. Next question, let f is this one and g is this one, then which one of the following is equal to f of x over g of x? ይሄኛውን ፋንክሽን ሎንግ ዲቪዥን በመጠቀም የምታገኙት ነው ወይም ሲምፕሊፋይ ማድረግ ነው የሚጠበቅባችሁ። የዚህ ሲምፕሊፋይ ፎርም ማን ነው ነው የምላችሁ የማን የf over g ማን። ይሄን ሲምፕሊፋይ ለማድረግ እንግዲህ ዲኖሚኔተሩና ኖሚኔተሩን ፋክተር ማድረግ ይጠበቅባችኋል። ፋክተር የሚሆነው ከሆነ ፋክተር ማድረግ ይጠበቅባችኋል። እዚህ ጋር ኖሚኔተሩ ፋክተር አድርጌላችኋለሁ። ሉክ እዚህ ጋር 2x the power of 4 ኮመን ብታወጡ የምታገኙት እስከዚህኛው ያለው ማለት ነው። እስከዚህኛው ያለው 3x ስኩዌር እዚህ ጋር ይቀራል። እዚህኛው እንደገና ደግሞ ማን ይቀራል?
2 ይቀራል። እዚህኛው ስትመጡ እንደገና ደግሞ እንዳለ 1ን ኮመን አድርጋችሁ 3x ስኩዌር ፕላስ 2 ይመጣላችኋል። ዲኖሚኔተር ላይ ያለው አሲቲዝ እንዳለ ነው የምንጠቀመው። ስለዚህ እዚህ ጋር ይሄኛው ኤክስፕሬሽን ከማን ጋር እኩል ነው? ከዚህኛው ራሽናል ፋንክሽን ጋር እኩል ነው። ሶ እዚህ ጋር እንደምታዩት የጋራ ተርም አለ ዲኖሚኔተሩ ላይ እና ኖሚኔተሩ ላይ። ስለዚህ እርስ በርስ ካንስል ይሆናል። መጨረሻ የምናገኘው ማነው? 2y ኦፍ x ፓወር 4 ፕላስ 1 ይመጣል። ስለዚህ ይሄንን የያዘው ምርጫ መፈለግ ነው። ቾይስ ዲ። Question number 27. The solid figure shown below is formed by composing hemisphere of radius 3 cm on the top of a cylinder with base radius 3 cm and height 5 cm. What is the volume of the solid figure in centimeter cubed? ሎክ እዚህ ጋር አይሰጣችሁ ፊገር አለ። የዚህ ፊገር ሄሚስፌር ኦፍ ራዲየስ 3 ሴንቲሜትር ተሰጥቷቸዋል። ቶፕ ኦፍ ሲሊንደር ዊዝ ቤዝ ራዲየስ እንደገና ደግሞ እዚህ ጋር ፊገሩ ላይ እንደሚያስታውትም 3 ሴንቲሜትር እንደ ሃይቱንም በተመሳሳይ መንገድ 5 ሴንቲሜትር ተሰጥቷቸው what is the volume of the solid figure? ስለዚህ መጀመሪያ የሲሊንደሩን ቮሊዩም ትፈልጋላችሁ። ከዛ የሄሚስፌሩንም ቮሊዩም ትፈልጋላችሁ። ከዛ በመቀጠል ሁለቱን በመደመር የምታገኙት የቶታል ፊገሩ ቮሊዩም ይሆናል። ሶ ሲሊንደር ቮሊዩም is equal to v1 እንበለው ፓይ r ስኩዌር ታይምስ h ነው። ስለዚህ ይሄኛው ማለት እንደገና ደግሞ r አላችሁ r ስኩዌር ማለት እዚህ ጋር ሬዲየሱ 3 9 ይሆናል። እዚህ ጋር ደግሞ ሃይቱ ደግሞ 5 ነው። ስለዚህ 45 ፓይ ይሆንላችኋል። የሄሚስፌሩ እንደገና ደግሞ ቮሊዩም ማለት v2 ብንለው which is 2/3 times pi r the power of 3 ነው የሚሆነው። ስለዚህ የዚህኛውን ሪዛልት r ኖርማሊ 3 ሴንቲሜትር ሆኖ ያላችሁ መጨረሻ ላይ ሲምፕሊፋይ አድርጋችሁ የምታገኙት ሪዛልት ስንት ነው? 18 ፓይ ይሆናል። ስለዚህ ሁለቱን ስንደምራቸው የምናገኘው ሪዛልት 63 ፓይ ይሆናል። ይሄን የያዘው ምርጫ መፈለግ ነው which is choice A. Question number 28. Which one of the following matrix is an invertible matrix? ከሚከተሉት ውስጥ ኢንቨርቲብል ማትሪክስ የሆነው የትኛው ነው? አንድ ማትሪክስ ኢንቨርቲብል የምንለው ዲተርሚናንቱ ዲፈር ፍሮም 0 ሲሆን እሱን ማስታወስ ነው የሚኖርባችሁ። A matrix A is invertible if determinant of A differ from 0. ስለዚህ ይህን ማትሪክስ ቸክ ማድረግ ነው። የዚህም 2x2 ማትሪክስ ነው፣ ቀለል ያለ ማትሪክስ ነው። የሁለት 2x2 ማትሪክስ ደግሞ ዲተርሚናንቱን ለመፈለግ ቀጥታ ክሪስ ማድረግ ይሄ -1/2 ታይምስ 6 ሲቀነስ -1 ታይምስ 3 which is equal to 0 ነው ወይ የሚለው ወይ differ from 0 ነው ወይ የሚለው ቸክ ማድረግ። እንዳጋጣሚ ይሄኛው ስንት ነው? -3 ነው አይደል የሚመጣው። ይሄኛው እንደገና ሲቀነስ ስለምንሆን 0 ይመጣል። እዚህኛው ደግሞ ቸክ ስታደርጉ 2 ሲባዛ በ1 2 ሲቀነስ 1 ሲባዛ በ2 2 ይመጣል። ስለዚህ 2 - 2 0 ይመጣል። እዚህኛው ላይ ደግሞ 2 times 1 0 times 4 2 ይመጣል። ስለዚህ differ from 0 ነው የሚሆነው ዲተርሚናንቱ። የዚህኛው 0 ሮ ስላላችሁ ቀጥታ ይሄኛው ዲተርሚናንቱ ምንድነው? 0 ነው የሚሆነው። ሶ ዲተርሚናንቱ differ from 0 የሆነው ማትሪክስ ሲ ላይ የተቀመጠው ማትሪክስ ነው። አይ ሚን ቾይስ ሲ ላይ የተቀመጠው ማትሪክስ ነው። ስለዚህ ኢንቨርቲብል የሆነውም ራሱ ነው። Question number 29. What does the summation of 2n-1 and run from 1 up to 5 represent? የዚህ ሰሜሽን ሪፕሬዘንት የሚያደርገው ምንድን ነው የሚላችሁ? A. It is the sum of the first 5 odd natural numbers. odd natural number የመጀመሪያዎቹ 5 odd natural number ድምርን ነው የሚያሳየው ነው የሚላችሁ። ይሄን ለማሳየት ወይም ይሄን ለማወቅ ቀጥታ ቼክ ማድረግ ነው ወይም ሰብስቲቱት ማድረግ ነው። ለምሳሌ በእን ቦታ ላይ n ራን ፍሮም 1 ስለሚላችሁ 2 ሲቀነስ 1 ይመጣል። የመጀመሪያው ተርም ነው። ሁለተኛው ተርም እንደገና ደግሞ 2 መተካት ነው። እዚህ ጋር 4 ሲቀነስ 1 3 ይመጣል። ስለዚህ 3 መጣ። ከዛ መቀጠል 3ን ተከላችሁ 3 ሲባዛ በ2 6 6 ሲቀነስ 1 5 ይመጣላችኋል። ከዛ መቀጠል 4 ነው። 8 ሲቀነስ 1
7 ይመጣል። ከዛ 5 ራሱን ተካላችሁ የመጨረሻውን 10 ሲቀነስ 1 9 ይመጣል። ስለዚህ ኤሌመንቶቹ ማን ወይም የነዚህ ተርሞቹ ማን ናቸው ማለት ነው? 1 3 5 7 9 ማለት። ስለዚህ የመጀመሪያው ምርጫ ምንድነው የምላችሁ? it is the sum of the first 5 or natural numbers ናቸው አይደል? 1 3 5 7 9 ምንድናቸው? ኦር ናቹራል ነምበር ናቸው። ስለዚህ የመጀመሪያው ምርጫ መልስ ነው ማለት ነው። ሁለተኛ ላይ እስኪ ስህተት መሆኑን ነኝ it is the sum of the first 5 natural numbers ይላችኋል። ይሄ ስህተት ነው። ምክንያቱም 5 ናቹራል ነምበር ተከታታይ አምስቱ ናቹራል ነምበር ነው የሚላችሁ አይሆንም። it is the sum of the first 5 non-negative integers ይሄ በፍጹም አይሆንም። d it is the sum of the first 5 even natural numbers even አይሆንም። ስለዚህ the correct choice is choice A። የመጨረሻው በዚህ ፓርት 2 የምናየው ጥያቄ question number 13 ነው። The school management want to study grade 11 students' performance. There are 10 sections of grade 11 in the school. 3 sections of grade 11 are selected and all students in these 3 sections are taken as sample. Which one of the following is sampling technique used by the school management? ስለዚህ 11ኛ ክፍል አጠቃላይ ስንት ሴክሽኖች አሉ? 10 ሴክሽኖች አሉ። ከ10 ሴክሽኖች 3ቱ ሴክሽኖች ራንደምሊ ሰሌክት ተደረገ። ምን ለማድረግ? ለሆነ ጥናት ማለት ነው። ስኩል ማኔጅመንት ጥናት ማለት ነው። ስለዚህ which one of the following is the sampling technique used by the school management? የትኛው ሳምፕሊንግ ቴክኒክ ነው የተጠቀመው? ማን? ስኩል ማኔጅመንቱ ማለት ነው። ኤ ክላስተር ሳምፕሊንግ ሜተድ፣ ቢ ሲምፕል ራንደም ሳምፕሊንግ ቴክኒክ፣ ሲ መልቲ ስቴጅ ሳምፕሊንግ ቴክኒክ፣ ዲ ስትራቲፋይድ ሳምፕሊንግ ቴክኒክ። እስኪ ይህን ጥያቄ ፖዝ በማድረግ መልሱ። the correct choice is choice A። choice A ካላችሁ ትክክል ናችሁ። ክላስተር ሳምፕሊንግ ነው። ኦኬ የዛሬው ፓርት 2 ይሄን ይመስላል። በቅርብ ጊዜ ደግሞ ፓርት 3 ይዤላችሁ እመጣለሁ። ይህን ቪዲዮ ከወደዳችሁት ሌሎች ለጓደኞቻችሁ እንዲደርሱ ሼር፣ ላይክ ማድረጋችሁ መርሳት የለባችሁም። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ ባይ። ሃቭ ኤ ናይስ ታይም